When your kids are young, they're dependent on you, Whitaker told the audience. But eventually, you expect them to get a job. የአሜሪካም የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ መልእክተኛ ማቲው ዊታከር የአውሮፓ ህብረት አባል ሀገራት እንደ ህፃን ያደርጋቸዋል፣ የፖለቲካ ብልህነትም የጎደላቸው ሲሉ መወረፋቸው የህብረቱ መሪዎችን አስቆጥቷል ተብሏል። የትራምፕ አስተዳደር ስልጣን ከያዘ ወዲህ ከአውሮፓ አጋሮቹ ጋር ያለውን ግንኙነት አሜሪካን ባስቀደመና ቻይናን በመከላከል ላይ የተመሰረተ ነው ሲል አቋሙን ማስታወቁ ህብረቱን ፍርሃት ውስጥ እንደከተተውም ይነገራል። አሜሪካ አውሮፓን ትወዳለች፣ ግን መሪዎቹ ገና ያልበሰሉ ናቸው ሲሉ ዊታከር መናገራቸው የአውሮፓን መሪዎች የፖለቲካ አቅም ጥያቄ ውስጥ የሚያስገባ ጉዳይ ነውም ተብሏል። ትራምፕ በተደጋጋሚ የአውሮፓ መሪዎች የፖለቲካ ትምህርት የሚጎላቸው ሲሉ መናገራቸውም የሚዘነጋ አይደለም። ዊታከር አውሮፓ ለዘመናት በአሜሪካ ጥላ ስር ቆይቷል፣ አሁን ግን በጋራ መተባበርና ማደግ ይጠበቅበታል። ዋሽንግተን ኔቶን ለመከፋፈል ፍላጎት የላትም፣ እንዲህ እየተባለ የሚወራው ወሬ መሰረት የለውም፣ ይልቅ ህብረቱ ኃላፊነቱን መወጣት አለበት ሲሉ ተደምጠዋል። አውሮፓም እንደ ልጅ እንክብካቤ ይፈልጋል ያሉት ዊታከር ህብረቱ የራሱን ስብራት ለመጠገን በራሱ መቆም አለበት ሲሉም አክለዋል። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ኔቶ ወታደራዊ ወጪውን ለማሳደግ ተገዷል። ከ2 በመቶ ወደ 5 በመቶ ከፍ ማድረጉን መግለጹንም አሳውቆ ነበር። የኔቶ አሁናዊው መሪ ማርክ ሩቴ ግን 10 በመቶ ከፍ ማድረግ እንዳለበት መናገራቸውም ህብረቱ አንዳች የተጋረጠበት አደጋ ስለመኖሩ አመላካች ነው ተብሏል። አሜሪካ በኔቶ ውስጥ መኖሯ የህብረቱን አቅም በግዙፉ እንደሚደግፈው የሚታወቅ ሲሆን ኔቶ ያለ አሜሪካ ደካማ መሆኑን የህብረቱ ዋና ተጠሪ ሩቴ መናገራቸውም አይዘነጋም። ትራምፕ ወደ ስልጣን እንደመጡ በህብረቱ ላይ መሻሻል መኖር እንዳለበት ሲናገሩ ነበር። አሁንም በመልእክተኛቸው በኩል ትችታቸውን ቀጥለዋል። ዊታከር አውሮፓ ብዙ ስብሰባና መግለጫ ያወጣል፣ ግን ወደ ተግባር አይገባም ሲሉ ወቅሰዋል። ዋሽንግተን ኔቶ በወታደራዊ አቅም ራሱን ማሳደግ እንደሚኖርበት በተደጋጋሚ ትናገራለች። አሁናዊው የኔቶ አቋም ሩሲያን ለመመከት አቅም እንደሌለውና ከአሜሪካ ጎን መሰለፍ ብሎም ከአሜሪካም የትኛውንም እርዳታ ማግኘት ይኖርበታል ሲሉ ማርክ ሩቴ መናገራቸውም ይታወሳል። ኔቶ ከፊቱ የሩሲያ ሙሉ ጥቃት እንደማይቀርለት በተደጋጋሚ ይገልጻል። ሩሲያም ታስተባብላለች። ሰርጌይ ላቭሮቭም ሀገራቸው ከማንም ጋር ጦርነት አትፈልግም፣ ነገር ግን ራሷን ለመከላከል ማንኛውንም አማራጭ መከተሉ አይቀሬ ነው ሲሉ መናገራቸው በብራሰልስና ክሬምሊን መካከል በዚህ ጊዜ ይፈታል የማይባል ውዝግብ ውስጥ እንዲገቡ አድርጓቸዋል። ምንም እንኳ ሰርጌይ እኛ በአውሮፓ ላይ ምላጭ አንስብም ቢሉም ከበርሊን የሚወጡ መረጃዎች ሩሲያ መላው አውሮፓን በ2029 ለማጥቃት ተዘጋጅታለች ሲሉ ያመላክታሉ። ሞስኮ ግን ይህ የበርሊን መግለጫ መሰረተ ቢስ ነው ስትል ታጣጥለዋለች። ሌላው ኒውዮርክ ታይምስ ይዞት በወጣው ዘገባ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ 3 የጦር ማዘዣዎችን ለኔቶ አባል ሀገራት በኃላፊነት እንዲቆጣጠሩ መስጠታቸውን ነው። ብሪታንያ በኖርፍሎክ ቨርጂኒያ አትላንቲክ ቀጠናን በዋናነት ትመራለች። ጣሊያን ኔፓልን፣ ጀርመንና ፖላንድ ለየብስ ውጊያ አመቺ በሆነው ምስራቅ አውሮፓ በሚገኘው ብራንሰም ኔዘርላንድ ደቡባዊ አቅጣጫም የጥምር ኃይሎችን ትመራለች። ይህ የትራምፕ አዲሱ እቅድ ለኔቶ አባል ሀገራት ትልቅ እገዛ ነው ሲሉ ከኔቶ የውስጥ አዋቂ ምንጮች መረጃዎች ወጥተዋል። ይህ የትራምፕ አዲስ ስምምነትና ኃላፊነት መስጠት አውሮፓም ከአሜሪካ ጋር ያለውን ግንኙነት ያጠናክራል፣ አሜሪካም ከጥምረቱ አለመራቋን ያመላክታል ሲሉም ያክላሉ። ትራምፕ ለኔቶ አባል ሀገራት የሰጡት ኃላፊነትም አሜሪካ በጥምረቱ ውስጥ ያላትን አቅም ያሳያል ነው የተባለው። በመሬት የብስና ባህር ላይ ስምምነቱ መደረጉን የገለጸው ኔቶ አሜሪካም የባህር ኃይሉን እንደምትመራም ከኔቶ የሚወጡ መረጃዎችም አመላክተዋል። ኔቶ ራሱን ለመከላከል ትልቁን ድርሻ መውሰድ እንዳለበት አሜሪካ ስትናገር ቆይታለች። ዋሽንግተን ወደ ፓሲፊክ ቀጠና ያላትን የበላይነትና ደህንነቷን ለማስጠበቅ እየተንቀሳቀሰች መሆኑም ይታወቃል። የአሜሪካ በኔቶ አምባሳደርና መልእክተኛው ማቲው ዊታከር ድርጊቱ ህብረቱን የሚያግዝ ሲሉ በስልክ በሰጡት ማብራሪያቸው ላይ ገልጸዋል። ትራምፕ በአዲሱ ሪፎርም ኔቶን ለመከፋፈል አስበው ነው የሚለው ተቀባይነት የለውም ሲሉ አክለዋል። የፖለቲካ ተንታኞች ግን አሁን ትራምፕ በኃላፊነት የሰጧቸው የጦር ማዘዣዎች ኔቶን ለማጠናከር ብቻ እንዳልሆነ ይልቅ ከሩሲያ ሊመጣም የሚችለውን የወደፊት ጥቃትን ለመከላከል ያለመ ሊሆን እንደሚችል ግምታቸውን ከወዲሁ ያስቀምጣሉ። የአሜሪካና ሩሲያ ግንኙነት ከባለፈው ዓመት ነሐሴ ላይ ጀምሮ መልካም ቢመስልም አሁንም ያልጠሩ ጉዳዮች እንዳሉት ይነገራል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ ጋር ያለው አንድ ላንድ ዲፕሎማሲ ሁለት መልክ ያለው እውነታ ወይንም ደብል ትራክ ሪያሊቲ ነው ሲሉ መናገራቸውን አርቲ አስነብበዋል። ሞስኮና ዋሽንግተን የሚያደርጉትን ንግግርን በቃል እንጂ በተግባር የሚታይ ያለመሆኑ ስጋት እንዳሳደረባቸው ሰርጌይ ከመናገር አልሸሸጉም። ምናልባት ትራምፕ አሁን ላይ ከኔቶ ጋር ያደረጉት አዲስ ስምምነት ለሩሲያ ስጋት ይሁን አይሁን ግን የተባለ መረጃ ባይኖርም ጥርጣሬዎች ግን አልጠፉም። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከአርሜኒያ ጋር ያደረጉት የኢኮኖሚና ቀጠናዊ ሰላምን የመጠበቅ ስምምነት ሞስኮ በጥርጣሬም ተመልክተዋለች። ይህ የዋሽንግተንና የየርቫን ስምምነት ሩሲያን ስጋት ላይ ሊጥል እንደሚችል አዝማሚ
ያሳይቷል ነው የተባለው። ሰርጌይም ከዚህ ስምምነት በኋላ ይህ የአሜሪካ ስልት ነው፣ በወረቀት ላይ ውይይት፣ በተግባር ደግሞ ተጽዕኖ ማድረግ ሲሉ ጎምቱ ፖለቲከኛ ይናገራሉ። ሩሲያና አርሜኒያም ከ2026 ቀደም ብሎ በንግድ ጸጥታና በኃይል አቅርቦት ዙሪያም ከስምምነት መድረሳቸውም ይታወቃል። ሁለቱ ስልታዊ አጋርነትን ያማከለ ግንኙነትም አላቸው። ምናልባት አሁን የጄዲ ቫንስ ወደ አርሜኒያ መግባት ለሞስኮ ፖለቲካዊ አንድምታው ቀላል አይደለም ነው የሚባለው። ሰርጌይም የአሜሪካን ፖለቲካም ጠንቅቀው የሚያውቁ ናቸው ይባልላቸዋል። ለዛም ይመስላል ጉዳዩን ባንክሮም የሚመለከቱት። አሜሪካም አንድ ትልቅ ፍላጎትና ዓላማ አላት፣ ያም ዓለምን በበላይነት መምራት ነው ያሉት ላቭሮቭ ማዕቀብና መስፋፋትን እንደ ትልቅ አጀንዳዋም ታየዋለች፣ ትብብር ለአሜሪካ ብዙም አስፈላጊ አይደለም ሲሉም ተናግረዋል። አሁን ላይ የዊታከር የአውሮፓን መሪዎች መዝለፍና የትራምፕ ከኔቶ ጋር አዲስ ስምምነት ማድረግ እንዲሁም ኔቶ አሜሪካ ከአውሮፓ ለመራቋን ያሳያል ሲል መግለጫ መስጠቱ ለሞስኮ መሪዎች አሳሳቢ መሆኑን እንደማይቀር ተንታኞች ይናገራሉ።